ከባህላችን ከወጋችን ወጣ ያለ ነገር ሲያረግ የታየው ግለሰብ በቲክቶክ ላይ የለቀቀው በህግ ተይዘዋል ማለት ነው። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢይ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢይ ያላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም የአላህ ሰላምና እዝነት አይለያችሁ፣ በያላችሁበት ሁሉ ፈጣሪ ይጠብቃችሁ እያልኩ ዛሬ በአዲስ ቪዲዮ ነው የመጣሁት ማለት ነው። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ እላለሁ። እና ዛሬ ያዥ የመጣሁት ቪዲዮ በመግቢያችን ላይ እንዳያችሁት ማለት ነው ከሰሞኑ በቲክቶክ ላይ በሶሻል ሚዲያዎች የተዘዋወረ የነበረ ፎቶ አለ እና ይሄ ግለሰብ ከባህል ወጋችን ወጣ ያለ ነገር ሲያሳይ ይታያል ማለት ነው በተደጋጋሚ። ማለት በሀገራችን ላይ ተሰምቶ ታይቶ የማይታወቅ ነገር፣ እንዴት ሰው ወንድ ሆኖ የሴትን አለባበስ ይለብሳል? በሃይማኖትም አይፈቀድ። በማንኛውም ሃይማኖት ቢሆን ሴት የራሱ አለባበስ አላት፣ ወንድ የራሱ አለባበስ አለው። አንዳንድ ጊዜ አወቀች ሲሏት የባሏን መጽሐፍ አጠበች ይላል የሀገራችን ሰው ማለት ነው። እንደዚህ በሶሻል ሚዲያ ብዙ ፎሎወር ብዙ ተከታይ ሲኖረን የምናረገውን እናጣለን ማለት ነው። ይሄ ሰውዬ እንደዚህ ያልኩ ምን ለማስተማር ነው ያሰበው? ምን አላውቅም። አሁን በሀገራችን ላይ የተለመደ የመጣው ነገር በቃ ወጣ ያለ ነገር ምን ልስራ ሆነ። ወጣ ያለ ነገር ሰው ለየት ያለ ነገር ሲያይ ነው መጥፎም ይሁን ጥሩም ይሁን ላይክ የሚያደርገው ፎሎ የሚያደርገው በቃ ቪው የሚኖረው ለየት ያለ ነገር ሲሆን ሆነ በቃ። እና ለዛም ይመስለኛል ከወጋችን ከባህላችን ከሃይማኖታችንም ውጭ እየሰራን ያለ ነው ማለት ነው። እና ይሄ ግለሰብ በሚዲያ ላይ በአደባባይ ላይ የሴት ልብስ እየለበሰ ጡት ማስያዣ ምናምን በቃ በጣም አሳፋሪ ነገር እየለቀቀ ታይቷል። እናም የአዲስ አበባ ፖሊስ በቁጥጥር ስር እንዳዋለው ተናግሯል ማለት ነው። ይህም ስራ ደግሞ እንደሚቀጥል ከባህላችን ከወጋችን ወጣ ያለ ነገር ወጣቱን የሚያበላሽ ወደ ሌላ ነገር የሚወስድ ነገር የሚሰራ ሰው እንደሚያዝ ተናግረዋል ማለት ነው። እና አሁን በቁጥጥር ስር ውሏል። ይገባዋል ነው የምለው። ማለት አሁን እሱ ብቻ ሳይሆን ሌሎችም እንደዚህ ወጣ ያለ ነገር ማለት አላቅም። አይታችሁ ከሆነ በቃ አሁን ሀገራችን ላይ የሚታየው ነገር ወጣ ያለ ነገር ሆኗል። በቃ በመንገድ ላይ ሰዎችን አዛ ማድረግ እንደዚህ ፕራንክ እየተባለ ማለት አላቅም የሆነ የሚያስደነግጥ የሰዎችን ልብ የሚሰብር ቀልብ የሚሰብር ፕራንክ እያሉ ራሱ የሚሰሩት ማለት ነው። አንዳንድ ሾርት ቪዲዮ አይታችሁ ከሆነ እንደዚህ በመንገድ ላይ እየሄዱ ሰዎችን በቃ የሆነ ሰው ሳያስቡት ምናምን የሆነ ነገር ያ ሰው ምንነቱን አናቅም። ወይ ግፊት ሊኖርበት ይችላል፣ የልብ ህመም ሊኖርበት ይችላል።
እዛ ጋ አሁን ጸጥ ቢል ማን ነው ተጠያቂ? ሰዎችን አዛ ማድረግ ይሄ ተገቢ ነው ብዬ አላስብም። ማለት አጠቃቀማችንን በስርዓት ብናደርገው ወዴት እየሄድን ነው? በሀገራችን ላይ ከሰራንበት ብዙ ኸይር ስራ የሚሰሩ አሉ። ብዙ ደካሞች አሉ። እነሱን በማገዝ ቢሆን ሀገራችን ከኛ ብዙ ነገር፣ ህዝባችን ከኛ ብዙ ነገር ይጠብቃል። ማለት የማንችለውን ሳይሆን የምንችለውን ነገር ለማድረግ ብንሞክር እላለሁ። የምር ይሄ ሶሻል ሚዲያ ወጣቱን በጣም እያበላሸው ነው። አላቅም፣ በጣም የሆነ ወጣ ያለ ነገር ሲታይ በጣም ያስጠላል። ማለት እኛ አልሐምዱሊላህ ሀበሻ ሲባል ባህላችን፣ ወጋችን የሆነ ደስ ይላል። ካልቸራችን በጣም ነው ደስ የሚለው። ግን ያንን ለማበላሸት የሚጥሩ ምን አለ ሴቱም እንደ ሴት ቢሆን፣ ወንዶችም እንደ ወንድ ቢሆን፣ በቃ ሴቶችም በባህልም ቢሆን የራሳችን አለባበስ አለን። በነገራችን ላይ የሀበሻ አለባበስ ከሃይማኖትም ጋር ይሄዳል ብዬ አስባለሁ። ማለት ያሁን ጥሪ ያለ ልብስ ምናምን ይሄ ነገር ባህላችንም አይደለም። ባህላችንና ሃይማኖታችን ይመሳሰላል፣ ማለት ይቀራረባል ብዬ አስባለሁ። እኔ እንደራሴ ማለት ነው። የባህላችን ልብስ አይታችሁ ከሆነ ቀሚስ ዘረፍረፍ ያለ ነገር ነው ምናምን እና ባህላችንና እምነታችንን የማይጻረር ነገር ብናደርግ፣ ሴቶችም የሴት አለባበስ ብንለብስ፣ ወንዶችም ወንድ የራሱን ልብስ ቢለብስ ምን አለበት? እረ በጣም ነው የሚደብረው፣ የምር በጣም ማለት ነው፣ ያሳፍራል። እና ሶሻል ሚዲያ አጠቃቀማችን በስርዓት ብናደርገው እና የአዲስ አበባ ፖሊስ ያው እንደሚቀጥል ይሄ ውሳኔ እንደሚቀጥል ተናግሯል ማለት ነው። እና ይበል የሚያስብል ነው። ባህላችንን ወጋችንን የሚያጠለሽ ነገር፣ ልጆቻችንን የሚያበላሽ ነገር ቢቀር እላለሁ። ይበል የሚያስብል ነው። እና ሚዲያ አጠቃቀማችንን በልክ ብናደርገው ደስ ይላል እላለሁ ማለት ነው። እና እባካችሁ ስራ ማለት የማናውቅ አሁን እኛ ብዙዎቹ ጀማሪዎች ነን። ሀገር ቤትም ስንሄድ የራሱ ህግ አለው፣ የኢትዮጵያ ህግ አለው። አሁን ብዙዎቻችን አረብ ሀገር ነው ያለ ነው። ዩቲዩብ እየከፈቱ ነው ማሻአላ። ሀገር ቤት ሲኬድ የራሱ የሆነ ህግ አለው። ማለት ሰው ያለ ፈቃዱ ቀረጻችሁ ከለቀቃችሁ በህግ ያስቀጣል። ይህን ሁሉ መጣራት ይኖርብናል ማለት ነው። ዝም ብለን ያገኘነውን ሰው መቀረጽ የለብንም። ያ ሰው ያለ ፈቃዱ ቪዲዮ ከተለቀቀ ቢከስ በህግ ያስቀጣል ማለት ነው። እና ምን አለ ይሄ ነገር ያስቀጣኛል፣ ይሄ ነገር እንደዚህ ብሰራ እንደዚህ ይሆናል ምናምን ብለን ሰውን ማማከር ይኖርብናል። የማናውቀውን ነገር መጠየቅ ይኖርብናል ማለት ነው። ቤተሰቦች የማናውቀውን ነገር ባንሰራ። አሁን እዚህ ብዙ ጊዜ ከአረብ ሀገር ከኢትዮጵያ ውጭ ስንኖር ብዙ የኢትዮጵያን ህጎች ላናቅ እንችላለን እና መጠየቅ ይኖርብናል ማለት ነው። ሀገር ቤትም ስንገባ የምንሰራቸው ቪዲዮዎች ጠቃሚ ቢሆኑ፣ ሰዎችን አዛ የሚያደርግ ባንሰራ፣ ለሰዎች በቃ የሚያስተምር ነገር ቢሆን እላለሁ። እና ይሄ የኔ አስተያየት ነው ማለት ነው ቤተሰቦቼ። እና ይሄ ውሳኔ ይበል የሚያስብል ነው። እና ደግሞ እኔ የሚገርመኝ ነገር ማለት ነው እንደዚህ ለምንድን ነው ግን እንደዚህ ወጣ ያለ ነገር በጣም የሚያስጠላ አሳፋሪ ነገር ሲሆን ላይኩ ምኑም የሚበዛው ለምንድን ነው? ወላሂ እናንተ ራሱ ማለት ነው ላይክ የምናደርግ ሰዎች
የእነዛን ሰዎች የምናበረታታ ሰዎች ራሳችን ተጠያቂ እንደሆነ አንርሳ እላለሁኝ። ለዛሬው ለነበረን ቆይታ ይሄን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። ጀዛኩሙላህ ኸይር። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በጣም አመሰግናለሁ። ክበሩልኝ። በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም።